እሱ የሰራውን እመኑ። እሱ የሰራውን ስታምኑ ምን ይሆንላችኋል? የጸጋ ስጦታ ይሆንላችኋል። የዘላለም ሕይወት የሥራ ውጤት ሳይሆን የተሰራውን ሥራ በማመን የሚገኝ የጸጋ ስጦታ ነው። ጻድቅነታችን ላይ ተደላድለን ስንመሰረት ማፍራት እንጀምራለን። የሁሉ የአማኝ የሁሉ መሰረት ጽድቅ ነው። ብዙ ጊዜ የምዕራፉን ይዘት ሳንከተል የምንጠቀማቸው ቃላቶች አሉ። ለምሳሌ እዚህ ምዕራፍ ላይ እንዲህ የሚል ቃል ታገኛላችሁ። ቁጥር 17 የምታውቁት በቃላችሁ አልሞትም። አሁን ዛሬ እዚህ ምዕራፍ ላይ እንደሆነ ራሱ ለመጀመሪያ ጊዜ ያወቀም ሰው ሊኖር ይችላል። ገብታችኋል አይደል? አልሞትም በህይወት ምን እላለሁ? እኖራለሁ እንጂ እግዚአብሔርንም ስራ ምን እላለሁ? እናገራለሁ የሚል አለ አይደል? አሁን ተመልከቱ። ይሄኛውን በጣም ብዙ ጊዜ ተጠቅመነው እናውቃለን። በጣም ብዙ ሰዓት ብዙ ጊዜ እንጠቀመዋለን። ስንጨነቅ፣ በህይወት መኖር፣ የሞት ነገር ሲመጣብን ወይም ደግሞ ስንፈራ እንዲህ ብለን የምንጠቀማቸው። ግን ይህንን ማን እንዳለው በመጽሐፍ ቅዱስ ኦሪጂናሊ ስንመለከት አልሞትም በህይወት እኖራለሁ እንጂ ያለው ማን ነው? ገብቷችኋል አይደል? ዳዊት በመንፈስ ተረድቶ የትንቢት መንፈስ ውስጥ ገብቷል አይደል? ግን ካያችሁት ሙሉ ምዕራፉን ስታነቡት ግን ክርስቶስ ነው ያለው። ኢየሱስ የተናገረው ንግግር ነው። እና ወደ ታች ሄዳችሁ ስትመለከቱ እርሱ እንደተናገረ የሚያሳይ አንድ ሐሳብን ዘልዬ ልውሰዳችሁና አንድ የተወሰኑ ቁጥሮችን ከዛ በኋላ መልሳችኋለሁ። እስቲ ቁጥር 22ን ይዩት። ምን ይላል? ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህችም ከእግዚአብሔር ዘንድ ሆነች፣ ለዓይናችን ምንድናት? ድንቅ ናት። አሁን ይህንን ጥቅስ ደግሞ ስናነበው ወዲያው ትዝ የሚለን ማቴዎስ ላይ ኢየሱስ ክርስቶስ ለፈሪሳውያን የተናገረው ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህችም ከእግዚአብሔር ዘንድ ሆነች፣ በዓይናችንም ፊት ምንድናት? ድንቅ ናት። አሁን እዚህ ጋር ስለማን እንደተወራ አመንን? ስለ ክርስቶስ ኢየሱስ። እርሱ ግንበኞች የናቁት ምንድን ነው? የማዕዘን ራስ ነው፣ ድንጋይ ነው። ይሄ ከእግዚአብሔር ሆነ። ስለዚህ ይሄ ምዕራፍ አሁን እያወራ ያለው ስለማን ነው ማለት ነው? ስለ ኢየሱስ ነው እያወራ ያለው። በጣም የሚገርማችሁ ይሄንን የተናቀበት ቀን፣ የማዕዘን ራስ የሆነው ከእግዚአብሔር ድንቅ የሆነው ቀን፣ እግዚአብሔር የመረጣትን ቀን ምን ይለዋል? ቁጥር 24 እስቲ ይዩት። እግዚአብሔር የሰራት ይህች ናት፣ ሐሴት እናድርግ በእርሷም። እቺን ጥቅስስ እንዴት ነው የምንጠቀመው? ፕሮግራም መጀመሪያ አይደለች? እግዚአብሔር የሰራት ቀን ይህች ናት፣ በእርሷም ምን ሐሴት እናድርግ፣ ደስ ይበለን አይደል? እቺ ቀን ግን የቷ ቀን ናት? ክርስቶስ ኢየሱስ በመስቀል ላይ ዋጋ የከፈለበት ቀን ላይ ነው። እቺ ቀን የተባለችው አንድ ቀን ናት። ይህች ቀን ሰኞም አይደለችም፣ ይህች ቀን እሁድም አይደለችም፣ ይህች ቀን ሮብም አይደለችም፣ ይህች ቀን የሆነ ቀን አይደለችም፣ ወይ እኔና እናንተ ስንሰበሰብ የምትፈጠር ቀን አይደለችም። ይህች ቀን በዓይናችን ፊት ድንቅ የሆነ የተመረጠ እግዚአብሔር የመረጣት ቀን፣ ሐሴት እናድርግ የተባለባት ቀን የቷ ቀን ናት? ኢየሱስ ክርስቶስ የማዕዘን ራስ እንዲሁም በግንበኞች የተናቀበት መስቀል ላይ ያረፈበት። ስለዚህ አሁን እግዚአብሔር ሰማይ የሚያውቀው ቀን የቱን ነው? ሰማይ እውቅና የሰጣት ቀን፣ የተመረጠች ቀን፣ የተወደደች ቀን፣ የደስታ ቀን፣ ለምስጋና ምክንያት የሆነች ቀን፣ ለእልልታ ምክንያት የሆነች ቀን፣ ሰውን ሁሉ ወደ እልልታ ልታስገባ ምክንያት የሆነች ቀን እቺ ቀን ናት። የቷ ቀን? ሄሎ፣ አሁን ተመልከቱ። በመስቀል ኢየሱስ ምን ያለበት ቀን? የዋለበት ቀን። አሁን ከዛ በኋላ ወደ ታች ስትወርዱ ቁጥር 25 ምን ይላል? እስቲ 1 2 3 አቤቱ ምን በል? እባክህ አሁን አድን፣
አቤቱ እባክህ አሁን አቅና። በጣም የሚገርማቸው አማርኛው እባክህ አሁን ምን ይላል? አድን። አሁን ደግሞ እንደገና ሲደግምስ አሁን ምን በል? ተመልከቱ። መቼ? በየትኛው? አሁን ይወላችሁ ዛሬን አይደለም። በየትኛው ቀን? በዛች ቀን ላይ ምን በል? አድን። ሳልቬሽን ደህንነት አንጣ። በየቱ ቀን? በዛች ቀን፣ በተወደደችው ቀን ክርስቶስ ኢየሱስ ምን ላይ በዋለበት ቀን? መስቀል ላይ በዋለበት ቀን። ከዛስ በኋላ ምንድን ነው የሚለው? እባክህ አሁን ደግሞ ምን በል? አቅና። አሁን አቅና የሚለው ቃል በጣም አማርኛው ሴንስ አይሰጥም። ምን ማለት ነው አቅና? አያቸው። አሁን አስተካክል ነው አይደለ? የሚገርማችሁ በዕብራይስጥ ኦሪጂናል ቃሉ ግን ፕሮስፔሪቲ ነው የሚለው። አግኝታችሁኛል? እባክህ አሁን ምን በል? አድን። ከዛ በኋላ ደግሞ እባክህ አሁን ምን በል? እስቲ በሉ። ፕሮስፐር፣ መከናወን፣ አከናውን። አግኝታችሁኛል? ስለዚህ ይኸውላችሁ አሁን ይሄ ባለጠጋ ስንል ወዲያው የሚመጣልን ገንዘብ ነው አይደል? አይደለም፣ አከናውን ነው። ምን ማለት ነው? በዛች ቀን እግዚአብሔር ለፍጥረቱ ሁሉ መከናወን ያወጀበት ቀን። ያችን ቀን ዕውቅና ለሰጠ እግዚአብሔር ምን ሰጥቷል? መከናወን ይሰጣል። ያችን ቀን ዕውቅና ለሰጠ እግዚአብሔር መዳንን ሰጥቷል። ያችን ቀን የትኛዋ ቀን? የተወደደችው ቀን። ኢየሱስ የት ያለ? መስቀል ላይ የዓለምን ሁሉ ኃጢአት ይዞ የታረደ በግ የሆነበት ቀን። ያን ቀን እግዚአብሔር ጋር የሚወራው ወሬ እንደዚህ ነው። እግዚአብሔር ከብዙ 100 ዓመታት በፊት በዳዊት አይቶት በትንቢት መንፈስ ተናገረ። ስለዚህ ያን ቀን ኢየሱስ ክርስቶስ በመስቀል ላይ ሲውል እታች ያለው ሴናሪዮ ወይም ደግሞ እታች ያለው ድምፅ፣ እታች ያለው ግንዛቤ ወንጀለኛ ስለሆነ ኃጢአተኛ ስለሆነ እንጂ ኃጢአተኛ ባይሆን ምን ይለዋል? ያድነዋል። እንደውም ሌሎችን አዳነ። እስቲ እሱ ደግሞ እውነት ጻድቅ ከሆነ ራሱን ያድን። ብዙ ፍልስፍናዎች በአላፊ በአግዳሚዎች ይነገራል። በጣም ብዙ ፍልስፍናዎች። ይሄው እስካሁን እንዲህ ሲሰራ ነበር፣ እስቲ ዛሬ ይታይ። እንደዚህ ደግሞ የሚራሩለት ደግሞ በጣም የሚገርማቸው የመስቀል ጎዳና በጣም ዝብርቅርቁ የወጣ ነው። የሚወዱት ደግሞ ያለቅሱለታል፣ ሙሾ ያወርዱለታል፣ ደረት ይደቁለታል። የሚጠሉት ደግሞ አስወግደው ይላሉ። የተወሰኑት ደግሞ እስቲ በቴዎሎጂ እንመርምረው ይላሉ እና በቴዎሎጂ ወንጀለኛ ካልሆነ በቀር እንዲህ ሊሞት አይችልም ይላሉ። ኃጢአተኛ ካልሆነ በቀር እንዲህ አይነት ቅጣት እግዚአብሔር አሳልፎ አይሰጠውም ይላሉ። ከዛ በኋላ እስካሁን ሲፈውስ የነበረው በእርግጥ ከመንፈስ ቅዱስ ቢሆን ኖሮ እግዚአብሔር እዚህ አይተወውም ነበር። ስለዚህ ድሮ እንዳልነው በቤልዜቡል ነው ይላሉ። አንዳንዶች ደግሞ በተለያየ እና ሲያልፉ ብዙ ነገር ይላሉ። እነሱ ሲያልፉ ብዙ ሲሉ፣ ሰማይ ግን እንዲህ ይላል፣ እቺ ቀን የሳልቬሽን ቀን ናት፣ የመዳን ቀን ናት። ለፍጥረት ሁሉ መዳን የሚሰራ እቺ ቀን የመከናወን ቀን ሆና ትገለጣለች። ማንም ለዚህች ቀን ዕውቅና የሰጠ ቀን ወደ መዳን ይገባል። ለዚህች ቀን ዕውቅና የሰጠ ቀን ወደ መከናወን ይገባል። አሜን። አስቡት። አሁን ይሄንን ነገር ሄዳችሁ ስትመለከቱ ይሄ ቀን ብቻ አይደለም። ወደ ላይ ልመልሳችሁ። ቀን ብቻ አይደለም። ወደ ኋላ ሂዱና ቁጥር 18 ላይ ቁጥር 17 ቅድም ብያቸዋለሁ። አልሞትም በሕይወት የእግዚአብሔርንም ሥራ አያቸው። አሁን እርሱ እያሰበ ተስፋ እያደረገ ነው። ብትገሉኝም ምን አልልም፣ አልሞትም። በምን እኖራለሁ? በሕይወት እነሳለሁ። የእግዚአብሔርን ሥራ በትንሣኤ አወራለሁ። ስለዚህ ወደ መስቀል ሲሄድ እያወጀ ነው ሄደው። አንዳንድ ጊዜ ስሙ በደንብ አዋጅ ለአማኝ የግድ ነው ስንል ምክንያት አለን። በአንደበት የምታውጁት አዋጅ አቅም ይሰጣል። ከዛ ውጭ ኢየሱስ ራሱ በአዋጅ ነው የኖረው። ወደ መስቀል ሲሄድ ምን እያለ ነው ሄደው? አልሞትም በሕይወት እኖራለሁ። ትሞታለህ የሚል ድምፅ ሲመጣበት አልሞትም በሕይወት እኖራለሁ ማለት ይኸውላችሁ እንደሚሞት ያውቀዋል። ሲሞት ግን ሞቶ እንደማይቀር ያውቀዋል። ስለዚህ ምን እያለ ነው? ሞት ከፊት አለ ጨረስን ሲለው አልሞትም በሕይወት እኖራለሁ፣ አልሞትም በሕይወት እኖራለሁ፣ የአምላኬን ሥራ ገና እናገራለሁ። ምን እያለ ነው? እነሳለሁ። ከሞት በኋላ ምን አለ? ትንሣኤ አለ። ስለዚህ ነፍሴ በተስፋ ታድራለች፣ ቅዱሱን መበስበስ ያይ ዘንድ በሲኦል አትወሩምና። ስለዚህ አልሞትም በሕይወት እኖራለሁ። ምን ማለት መሰላቸው? አልሞትም በሕይወት እኖራለሁ የሚለው አዋጅ በሞት ባልፍም እነሳለሁ ማለት ነው።
ትንሣኤ አለኝ፣ ስለዚህ ወደ ትንሣኤ መድረሴ አይቀርም እያለ ኢየሱስ ይህንን እያወጀ ሲሄድ አብሮ ሲናገር ምን አለ? መገሰጽንስ እግዚአብሔር ለምን ሲል ኢሳይያስ ላይ የደህንነታችን ተግሳጽ በእርሱ ላይ ሆነ። ተግባባን አይደል? እና እኔ ስላጠፋው አይደለም የተገሰጽኩት፣ የሁላችንን በደል በእርሱ ላይ አኖረ። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ አንድ በግ ተገኘ። ይኸውላችሁ ብዙ የተቅበዘበዙ በጎች ሲጠፉ አንድ በግ ተገኘ። ስለ ሁሉ የተገኘ በግ ሆነ። ስለ ተቅበዘበዙት ሁሉ የተገኘ በግ ሆነና እርሱ በግ ላይ የተቅበዝባዦቹን ሁሉ በደል በእርሱ ላይ አኖረ። የተገኘው በግ ላይ፣ የታመነው በግ ላይ የዓለምን ኃጢአት የሚያስወግደው የተቅበዘበዙትን ሁሉ ወክሎ የተገኘ አምላክ ሆይ ፈቃድህን አደርግ ዘንድ ስለዚህ ወደዚህ ሰዓት መጣሁ። መስዋዕትን ወይም ደግሞ የሚቃጠልን ነገር አልወደድክም፣ ስጋን ግን አዘጋጀልኝ። ስለዚህ ስለተቅበዘበዙት በጎች ሁሉ አጠገባቸው ያለውን ሰው እኛ ተቅበዝብዘን ነበር፣ በእኛ ፋንታ ግን ማ ተገኘ? ክርስቶስ ተገኘ። ስለዚህ እግዚአብሔር አየና የተቅበዘበዙ በጎች ብሎ ሲያስብ መንፈስ ቅዱስ ደግሞ ያዘጋጀው በተቅበዘበዙት በጎች ምትክ የተገኘ በግ። አሜን። ማ ያዘጋጀው? እግዚአብሔር ያዘጋጀው። ከዛ በኋላ ሲናገር መገሰጽንስ ምን አልከኝ? ገሰጽከኝ። ነገር ግን የኔ አይደለም ያስገሰጸኝ፣ የማ? የደህንነታችን ተግሳጽ በእርሱ ላይ ሆነ። ምን ማለት ነው? እኛ እንድን ዘንድ እኛ መቀጣት የነበረብንን ማ ተቀጣው? እርሱ ተቀጣ። ከዛስ ምንድን ነው የሚለው? ለሞት ግን ምን አልከኝ? አልሰጠኝም። ምን ማለት ነው? ይኸውላችሁ ተገስጫለሁ፣ ተመትቻለሁ፣ የነሱ ደህንነት ይፈጸም ዘንድ እኔ ተመትቻለሁ፣ እኔ ተወግቻለሁ፣ እኔ ለሞት አልፌ ተሰጥቻለሁ። ግን አለ ለዘላለም ሞት በትንሣኤ እነሳለሁ። አይደለ? አሁን ተመልከቱ። ይሄን ካለ በኋላ የሚቀጥለውን እስቲ አንብቡልኝ። ምን በሉልኝ? ወደ እነርሱ ምን እላለሁ? አይገርምም? ይኸውላችሁ የጽድቅን ደጆች ምን በሉልኝ? በእነርሱ በኩል ገብቼ እግዚአብሔርን። አይገርምም? ያቺ ቀን የተመረጠች ቀን ብቻ አይደለችም፣ ደጅ ናት። አግኝታችሁኛ? ደጅ ናት። የምን ደጅ ሆነች? የመጽደቂያ ደጅ። ስለዚህ በዚህ ደጅ የሚገቡ ሁሉ ምን ይሆናሉ? ይጸድቃሉ። ገና ስታልፉ ስም አለው ደጁ፣ የጽድቅ ደጅ። ስለዚህ ያለፈው ሁሉ በጽድቅ ሻወር ይደረግና ያልፋል። ገና ስታልፉ ይህን ቀን እውቅና መስጠት ስትጀምሩ እዛ ደጅ ጋር ስትደርሱ አንዳንድ ጊዜ አይታችኋል። የሆነ በር ውስጥ ስትገቡ ከላይ ያለ ኤሲ አንድ ጊዜ አግኝቷችሁ አይደል የምትገቡት? ልክ ገና ይወላችሁ የመስቀሉን ስራ አመኛለሁ ብላችሁ ልክ ስትቀበሉ ጽድቅ የሚባል ነገር ላያችሁ ላይ ይወርዳል። ስለዚህ ከዛ ጊዜ ጀምሮ የጽድቅ ደጆች ውስጥ ገብተናል። ልናመልከው የሚያስችለን ብቃት ውስጥ ገብተናል። ስለዚህ ኢየሱስም እንደዚህ ያለ የጽድቅን ደጆች ምን በሉልኝ? ክፈቱልኝ፣ በእርሱ ገብቼ ምን እላለሁ? ስለዚህ ኢየሱስ ራሱ ጸድቆ ነው የገባው። አግኝታችሁኛል? ጻድቅ ነበረ፣ ከሞት በመነሳት ደግሞ ጸደቀ። እንዴት ጸደቀ ሲባል መጽሐፍ ቅዱስ እግዚአብሔርን የመምሰል ሚስጥር ታላቅ፣ ያለ ጥርጥር ታላቅ ነው። በስጋ የተገለጠ ለመላእክት የታየ በመንፈስ የጸደቀ። ገብቷችኋል አይደል? ስለዚህ ጸድቆ ነው በክብር ያረገ። ምን ማለት መሰላችሁ? በመንፈስ ጸደቀና ልክ ሲገባ ማለት ነው ከሙታን ተነስቶ በማይበሰብስ አካል ወደ እግዚአብሔር ሕልውና ወደ ዙፋኑ ቅዱስ ደሙን ይዞ ሲገባ የጽድቅ ደጅ ለመጀመሪያ ጊዜ ለሰው ተከፈተ። ከዛ የመጀመሪያው ጻድቅ ሲገባ እንደዚህ አለ፣ ወንድሞቼን ሁሉ ይዤን የመጣሁት፣ ስለዚህ ለአንተ ምስጋና አቀርባለሁ፣ ለወንድሞቼ ደግሞ ያደረግከውን እነግራቸዋለሁ። ጽድቅ ተችሏል። ስለዚህ ያመነ ሁሉ ምን ይሆናል? ይጸድቃል። ስለዚህ ሲገባ ሊያመሰግን ሲገባ እንዲህ ነው የሚባለው፣ ኃጢአተኛ መጣ ይባል፣ ጻድቅ መጣ፣ ጻድቅ ገባ። ቤት ሲባል በጽድቅ ደጅ፣ በምን ሲባል በተሰራለት ስራ። ክብር ለእግዚአብሔር ይሁን። ስለዚህ ይኸውላችሁ ማንም በክርስቶስ ኢየሱስ ያመነ ሰው ሲመጣ እኔ ኃጢአተኛው ብሎ አይመጣም። እኔ ለምን ሲባል የጽድቅ ደጅ ተከፍቷል። በዛ ደጅ የገባ ሁሉ የጽድቅ ማህተም ታትሟል። በዛ ደጅ የገባ ሁሉ የጽድቅ ሻወር ውስጥ ገብቷል። ስለዚህ ጻድቅ ተብሏል። ስለዚህ አሁን ኢየሱስ ሲናገር የጽድቅን ደጆች ክፈቱልኝ፣ በእነርሱ ገብቼ ማንን? የሚገርማችሁ ኃጢአተኝነት ስሜት ተሰምቷችሁ ማመስገን አትችሉም። have you noticed? የኃጢአተኝነት ስሜት ከተሰማችሁ የሚቀላችሁ ምንድን ነው? ማልቀስ ነው፣ ማመስገን አይደለም። በጣም የሚገርማችሁ ግን ችግሩ ለምን መሰላችሁ? እግዚአብሔር ጋር ገብቶ ለማምለክ
በቃ እግዚአብሔር ሌላ በር የለውም። እንዲህ እናውራሽ። አንድ በር ነው ያለው እግዚአብሔር። አሁን ወደ እርሱ መግቢያ በር አንድ ሆኗል። እኔ እውነትም መንገድም ሕይወትም ነኝ፣ በእኔ ካልሆነ በቀር ወዴት? ወደ አብ መድረስ። ስለዚህ መንገዱ ማን ነው? አሁን ተመልከቱ። አሁን ወደ እግዚአብሔር ለመግባት እግዚአብሔር አንድ ደጅ ነው ካሁን በኋላ ያለው ብሏል። ስሙ ማን ነው? ከዛ እሱን ደግሞ ያቺን ቀን ያቺን ስራ ያንን ስራ የሶስቱን ቀን ስራ እግዚአብሔር ስም አወጣለን፣ የጽድቅ ደጅ። ስለዚህ ጻድቃን በእርሷ ይገቡባታል። በጽድቅ ደጅ ማን የሚገባው? ጻድቃን። ስለዚህ በማስራ ስለዚህ ይወላችሁ አንድ ነገር እንደዚህ እናስባል። ይሄ የጽድቅ ደጅ የሚባለው የክርስቶስ ኢየሱስ የጽድቅ ስራ እኔና እናንተን ለማጽደቅ የከፈለው ዋጋና ያፈሰሰው ደም እዚህ ደጅ ላይ ቁጭ ብሎ ነው የሚጠብቀን። አግኝታችሁ ጋር ማንም በእርሱ ሲያምን የሚያጸድቀው ደም ያጥበውና በዛ በታጠበበት ደም ወደማ ይገባል። ስለዚህ ብቃታችን በክርስቶስ ኢየሱስ ደም በኩል ይሆናል። አሜን። ከዛ በኋላ ከዛ ጊዜ ጀምሮ ሰማይ የሚያውቀን ምንድናቸው ብሎ ነው። ይኸው ምድር ላይ ግን ምንድናቸው ይሉናል። አያችሁ፣ አሁን ሰማይ በፍጹም በክርስቶስ ኢየሱስ አምኖ ዳግም የተወለደን ሰው በኃጢአተኝነት አያውቀው። አጠገባቸው ያለውን ሰው እስቲ ጻድቅ ነህ በሉት። በእርግጥ ክርስቶስን አምነህ ከሆነ ዳግም ተወልደህ ከሆነ በአዲስ ልደት ውስጥ ካለ you are the righteousness of God፣ ጻድቅ ተደርገሃል። አሁን ጥያቄው ምንድነው? ሰማይ ሲያወራ ምንድነው የሚለን? በጽድቅ ደጆች የገቡ ጻድቃን። ስለዚህ ሲገቡ ለማመስገን የሚችሉበት ብቃት አላቸው። ዋይ ሲባል በደሙ ምን ብለዋል? ታጥበዋል። እሺ መንገድ ላይ የሆነ አይነት ሁኔታስ በምድር ላይ ሲኖሩ ካጋጠማቸው ይኸውላችሁ ደሙ አለ። ከጻድቅነት አይወርዱም። ምክንያቱም ደሙ ደግሞ ምን ይላቸዋል? ያጥባቸዋል። ከኃጢአት ሁሉ ሊያነጻን ከአመፅም ሊያነጻን የታመነና ጻድቅ ነው። በአብ ዘንድ እንዲህ አይነት ጠበቃ አለን። ስለዚህ ይኸውላችሁ በምድር ላይ የጽድቅ ደጅ የተከፈተለት በጽድቅ ደጅ ገብቶ የሚያመሰግን ህዝብ እኛ ነን። አሜን። አሁን የትኛው ቀን ላይ ሲባል ያቺ ቀን የተወደደች ቀን። ስለዚህ እግዚአብሔር ያንን ቀን እንደዚህ ያለው እቺ የተወደደች ቀን ናት። ሐሴት አድርጉባት፣ ደስ ይበሏል፣ በእርሷ ደጅ ግቡ። ደጅ ስሟ ራሱ ይወላችሁ ደጅ የጽድቅ ደጅ ተብሏል። አሜን። አሁን ኢየሱስ ክርስቶስን ስትመለከቱ ይሄንን ነው። ከዛ እንዲህ ይላል ሲቀጥል፣ እስቲ አንብቡት ቁጥር 20 ከሞን ይህቺ የእግዚአብሔር ደጅ ናት። ከዛስ ከሞን ይወላችሁ እቺ የማደጅ ናት። ሌላ ደጅ የለውም። የትኛዋ? የመስቀሉ ስራ። በዚህ በሶስት ቀን የሞተበት የተቀበረበት ከሙታን የተነሳበትን ቀን እግዚአብሔር የኔ ደጅ አለ። ከማጋ የምገናኝበት ጻድቃን ወደ እኔ የሚገቡባት በእርሷ ምን ይገቡባታል? ጻድቃን ይገቡባታል። ይኸውላችሁ ለዚህ የመስቀል ስራ ሙሉ ለሆነው ፍጹሙ ስራ እውቅና የሰጠ ሰው ሁሉ እግዚአብሔር እንደዚህ ይለዋል፣ በእርሱ ጻድቃን ይገባበታል። አሜን። አሁን ተመልከቱ፣ በእርሷ ማን ነው የሚገባው? ሄሎ፣ በየት በኩል? የእግዚአብሔር ደጅ። ስሙ ምን ይባላል? የጽድቅ ደጅ፣ የእግዚአብሔር ደጅ። መቼ ነው የተፈጠረው? ያቺ ቀን ላይ። የቷ ቀን ላይ? ክርስቶስ ኢየሱስ የሞተበት የተቀበረበት የተነሳበት ቀን ላይ። ያን ቀን አዲስ ደጅ፣ አዲስ በር፣ አዲስ ስፍራ ተዘጋጅቷል። በእርሷ ማን ይገባል? ኃጢአተኞች አይደለም የሚለው ጻድቃን። ወደ እርሷ ከደረሰ ሰው ኃጢአተኛ ሆኖ መቀጠል አይችልም። ምክንያቱም ሰውን ሁሉ ጻድቅ የሚያደርግ ደም እዛ ቦታ ላይ አለ። ከዛስ በኋላ ሲቀጥል እንዲህ ይላል፣ ሰምተኸኛልና መድኃኒትም ሆነኸኛልና አመሰግንሃለሁ። የሚጠየቅ ነገር ሁሉ ይሰማበታል። በዛ ደጅ የገባ ሰው ሁሉ እንደሚሰማ አውቆ ነው የሚገባው። ስለዚህ አለ ሰምተኸኛል፣ መድኃኒት ሆነኸኛልና ምን እልሃለሁ? አመሰግንሃለሁ። አሁን ከባድ ፓርቱ የቱ ጋር ነው ካላችሁ የሰማይ የሰጠን ነገር ላይ አይደለም። ከባዱ ፓርት እኛ ለራሳችን ያልነው ነው። አሜን። ልክ ሁኔታዎች የሆነ ነገር ሲሆን አካባቢያችን ያሉ ሰዎች ብዙ ነገር ማውራት ሲጀምሩ ይጠፋብናል ምንነታችን። በኔ ሆነባችሁ ጻድቅነታችሁ ከሁኔታ ጋር ተያይዞ ቢሆን የተሰጣችሁ የትም አትደርሱም። የእግዚአብሔር ጽድቅ የሆንበት ነገር የተሰጠን ከሁኔታዎች ጋር አይደለም፣ ክርስቶስ ከሰራው ስራ ጋር። ስለዚህ ደስ ያለን ቀን ጻድቅ አንሆንም፣ የከፋን ቀን ከጻድቅ አንወርድም። አልገባችሁም? ይኸውላችሁ ስሜት ላይ የተመረኮዘ ጽድቅ የለንም። ጥሩ ጥሩ የሰራን ቀን ጻድቅ፣ ደግሞ ጥሩ ያልሰራን ቀን ኃጥእ፣ ከዛ በኋላ ደግሞ ሰሞኑ ደህና የሆንን ቀን ምን ጻድቅ፣
ከዛ ደግሞ ኃጥእ ዚግዛግ የሆነ ክርስትና እንድንኖር ያደረገን የመረዳት ችግር ነው። የተሰራልን ስራ ግን ላያዳግም መጽሐፍ ቅዱስ ሁለተኛ ላይሞት ክርስቶስ ለአንዴና ለመጨረሻ ጊዜ በእርሱ የሚመጡትን ሁሉ ፍጹማን ሊያደርጋቸው ደግሞ የዘላለም ፍጹማን ሊያደርጋቸው በእግዚአብሔር ፊት ራሱን ቅዱስ መስዋዕት አድርጎ አቀርቧል። ስለዚህ እንዲህ ዚግዛግ የሚያስኖረን ምንድነው ካላችሁኝ የተዛባ ኢንፎርሜሽን ነው። ሄሎ አጠገባችሁ ያለውን ሰው ስትታይ አትመስልም ግን ጻድቅ ነው በሉት። ለመሰላችሁ ምክንያቱም ተምረን እስክንስተካከል ድረስ እንደዛ መኖር እስክንጀምር ምን ማለት መሰላችሁ ንስርና ንስር አጠገብ ላጠገብ ቢቀመጡ ስትታይ ንስር አትመስልም ግን ንስር ነህ። የግድ ንስር መሆኑን ማሳየት የሚችለው ምን ሲሆን በቃ ይኸውላችሁ ጻድቅ መሆናቸውን የምታሳዩት መቼ ነው? እንደ ጻድቅ ማሰብ ስትጀምሩ፣ እንደ ጻድቅ ማውራት ስትጀምሩ፣ እንደ ጻድቅ ይሄ ነገር ግን በጣም የሚያስኬድ አልመሰለኝም። እኔ አሁን ጻድቅ የሚለው ነገር እኔ አሁን ጻድቅ ነኝ። አዎ ጻድቅ ነን። በምን ምን ማለት ነው? የክርስቶስ ሥራ አጸደቀን ማለት ሌላ እኮ ምንም ማለት አይደለም። አበቃን። አሜን። ብቁ አደረገን። ክብር ለእግዚአብሔር። ስለዚህ ባህሪያችን፣ ጸባያችን፣ የሆነ ባክግራውንዳችን የመጣንበት ዘር ምናምን ሳይታሰብ በዚች ጽድቅ ደጅ ብቻ ያለፈ ጻድቅ ተደርጓል። ስለዚህ እግዚአብሔር ከዛ በኋላ የሚያውቀው በደጁ ማለፋችሁን እንጂ ባክግራውንዳችሁን አይደለም፣ ያለፈውን ዘመን አይደለም። ስለዚህ ጻድቅ ከደረጋችሁ በኋላ የሚቀጥለው ነገር ምንድነው? ሰምተኸኛልና መድኃኒት ሆነኛልና አመሰግን። ምን ማለት መሰላችሁ? ኳሊፋይድ ተደርጊያለሁ። ምን ማለት ነው? ኳሊፋይድ ነኝ። ለምን ሲባል የምጸልየውን ለመቀበል፣ ለምን ሲባል የሰላም ተካፋይ ለመሆን፣ የደስታ ተካፋይ ለመሆን፣ የቅድስና ተካፋይ ለመሆን፣ የእርሱ ባህሪ ተካፋይ ለመሆን I am qualified። አሜን። አሁን ተመልከቱ። ይሄንን ላሳያችሁና ሰፊ ነው አይደል? እስቲ ተመልከቱ። ይሄንን ቤት በግሩም ስጦታዎች ብንሞላው ድንቅ የሆኑ ነገሮች ቢኖሩ እና ቢነገረን እዛ ቤት ውስጥ ያለ ነገር ሁሉ ለገባበት ይሰጠዋል መውሰድ ይችላል ቢባልና በሩ ግን አንድ ነው ቢባል ሰው ሁሉ ውስጥ ያለውን ከፈለገ ቤት ነው የሚገባው። በአንዱ በር ነው። በዛ በር ያልገባ ምን አይልም። ይኸውላችሁ የፈለገ መዝሙር ብትዘምሩ ከበሩ በዚያ ሆናችሁ አግኝታችሁኛል። በቃ የሚገርም ነው። አይን ያላየችው ጆሮ ያልሰማው ቤት ውስጥ የተዘጋጀው እንደዛ ብላችሁ ስትዘምሩ ውስጥ ያለው ዕቃ እውነት ነው እያለ አይወጣም። በእኔ ሆንባችሁ አይወጣም። የፈለገ ጾም ጸሎት ብትይዙ የሆነ ትምህርት ምናምን የሆነ ነገር ብታደርጉ በቃ የኔ ነው ወሰድኩት ምናምን ብትሉ የቱ ጋር ናችሁ? በዛ ደጅ ብቻ ለገባ ነው የሚሆነው። ኢንፎርሜሽን የለም አለን፣ አልተነገረንም፣ ተነግሮናል። የተጠቀሙ ሰዎች አላሳዩንም፣ አሳይተውናል። ግን አንድ ደጅ አለ፣ አንድ በር አለ መታለፍ ያለበት። ያንን ደጅ ያለፈ ነው የሚያገኘው። ያንን ደጅ የገባበት ያገኘዋል። ያ ደጅ ምን ይባላል? የጽድቅ ደጅ። ማንም እውነት እልሃለሁ ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ። ስለዚህ የጽድቅ ደጅ ማለት በሌላ አነጋገር ከክርስቶስ ኢየሱስ ዳግም መወለድ ነው። አሁን እንግዲህ ወላችሁ እኔ ጸድቅ ያለው ስል ይሄ ቃሉ ከከበዳችሁ እስቲ ዳግም ተወልጃለሁ የሚል እና የሆነ ነገር ሲነግሩ አይ ቆይ ቦርናጌና አይደለህም። ለምን መሰላችሁ? ማንም ሰው ክርስቲያን ነኝ ማለት ይችላል። ዳግም ተወልጃለሁ ማለት ግን የሚችል የአባት መንፈስ የገባበት ነው። ስለዚህ እስቲ ዳግም እኔ አሁን ለቲፎዞነት አይደለም ዳግም ተወልጃለሁ የሚል ለመወለድ እርግጠኛ ነኝ የሚል ከእግዚአብሔር ተወልጃለሁ የሚል። ስለዚህ ወላችሁ ደጅ ውስጥ ገብታችኋል። ስለዚህ ስማችሁ ምን ሆኗል? ጻድቅ። ስለዚህ ጻድቅ ነን ማለት እኮ ዳግም ተወልደናል ማለት ነው። ወዴት ነው የተወለድነው? ወደ ቤቱ ውስጥ ምን አለ? ሁሉ አለ። ስለዚህ የገባ ሁሉ ያገኛል። ግን ቤት የገባ ስለዚህ ይገባኛል አም ኳሊፋይድ ያለ ሁሉ ምን ይላል? ያገኛል በክርስቶስ ሥራ። አሜን። ስለዚህ አሁን ስለ ፈውስ ስናስብ ወይም ደግሞ ከኃጢአት ነፃ ስለመሆን ስናስብ ይኸውላችሁ ከየትኛውም የኃጢአት ሱስ ነፃ ለመሆን ስታስቡ መጀመሪያ ማሰብ ያለባችሁ አማይ ኳሊፋይድ ነፃ ለመሆን እኔ ኳሊፋይድ ነኝ? ሄሎ ከሱስ ነፃ ለመሆን ቀንበር ከኔ ላይ እንዳይኖር አማይ ኳሊፋይድ?
ማሰብ አለባችሁ። መጀመሪያ እኮ ኳሊፋይድ እንደሆናችሁ ካላመናችሁ ቀንበሩን እምቢ አትሉትም። አግኝታችሁኛል? ስለዚህ ጻድቅ መሆን ማለት ምንድነው ትርጉሙ ካላችሁኝ የትኛውንም ነገር የማይገባችሁን አይገባኝም የሚገባችሁን ይገባኛል ማለት የምትችሉበት ዕውቀት ነው። ያ ደግሞ በማመጣ ነው የሚለው በክርስቶስ ሥራ ብቻ ነው የመጣው። ስለዚህ አሁን በዛ ደጅ መግባት በዛ ደጅ መኖር መልመድ አለብን። ስለዚህ ስንመጣ እቺ ቀን ጌታ የሰራት ቀን ናት ሲሉን ምንድነው የምንለው? አዎ የትኛዋ ቀን? የጽድቅ ደጅ የተከፈተባት ቀን፣ በመሞቱ በመቀበሩ በመነሳቱ ያመንባት ቀን፣ ያ ያለቀ ቀን የእግዚአብሔር ቀን ነው፣ የጌታ ደጅ ነው። አሜን። እስቲ አጠገባቸው ገባ በሉልኝ። አያ የደግማቸው ደግመን ገባ። እስቲ ድገሙት። ገብቶሻል ወይ? የመጽሐፉን አጠቃቀም ነው ዛሬ የተማርነው አይደል? ስለዚህ በዚህ ውስጥ መኖር አለ። ያልገባው አለ ዛሬ? እግዚአብሔር ሆይ እናመሰግንሃለን ስላስተማርከን፣ ስለረዳሃን፣ ስላገዝከን ተመስገን። የሚረዳን ጸጋ አብሮን ስላለ ቅዱሱ መንፈስህም ከኛ ጋር ስላለ ተመስገን። አሁንም ከዚህ በኋላ የተማርነው ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው። ትምክህት ሆናቸው ማለት ነው። ስለዚህ ኢየሱስን ትምክህታችሁ እንድታደርጉ ጥሪ ያደርግላችኋለሁ ዛሬ። እባካችሁ ከተመካችሁ በዚህ ተመኩ፣ በክርስቶስ ተመኩ። እሱ የሕይወታችሁ ጌታ በመሆኑ ልትመኩ ይገባል።